በትግራይ አፈሳው የፈጠረው የፍርሃት ድባብ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ሂውማን ራይትስ ዎች የትግራይ ባለስልጣናት ሲቪሎችን በግዳጅ ለውትድርና እየመለመሉ ነው ሲል ከሰሰ። ምልመላው የፍርሃት ድባብ መፍጠሩንም ገልጿል። የሰብአዊ መብት ተሟጋጅ ድርጅቱ ሂውማን ራይትስ ዎች በኢትዮጵያ ትግራይ ክልል ባለስልጣናት እድሜያቸው 16 የሆኑ ህጻናትን ጨምሮ በሲቪሎች ላይ ያነጣጠረ የግዳጅ ውትድርና ምልመላ ዘመቻ እያካሄዱ ነው ሲል የከሰሰ ሲሆን የክልሉ ኃይሎች ቢያንስ ከሚያዝያ 2018 ዓ.ም ጀምሮ የቀድሞ ተዋጊዎችን ወንዶችንና ታዳጊዎችን እያገቱ መሆኑ ተገልጿል። ዛሬ ወጣው የድርጅቱ ሪፖርት እንደሚያመለክተው ይህ የምልመላ ዘመቻ በክልሉ ውስጥ የፍርሃት ድባብ የፈጠረ ሲሆን ሲቪሎች ከጎዳናዎች፣ ከስራ ቦታዎች፣ ከመኖሪያ ቤቶችና ከባላይ ወርቅ ማውጫ ስፍራዎች እየተያዙ ወደ ካምፕ ማሰልጠኛ እየተወሰዱ ነው። በሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ሌቲሺያ ባደር የትግራይ ባለስልጣናት ወንዶችንና ታዳጊዎችን በግዳጅ ለመመልመል የሚያካሄዱት ዘመቻ በክልሉ ውስጥ የፍርሃት ድባብ እየፈጠረ ነው ያሉ ሲሆን የክልሉ ባለስልጣናት ዘመቻውን በአስቸኳይ እንዲያቆሙና ያለ ፍላጎታቸው የተመለመሉትን ወደ ቤታቸው እንዲመለሱ ጥሪ አቅርበዋል። ለህዝቡ ስጋት ምላሽ የሰጡት በቅርቡ እንደገና በተቋቋመው የትግራይ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አብርሃም ሀጎስ የክልሉ መንግስት በማስገደድ የተከናወነ ማንኛውም የሰዎች ቅስቀሳና ምልመላ እንደሚመረምርና ጥፋተኞችንም ተጠያቂ እንደሚያደርግ ለትግራይ ቴሌቪዥን ገልጸዋል። አብርሃም ትግራይ አሁንም የህልውና አደጋ እየገጠማት መሆኑን የሚገልጹም ክልሉን መከላከል በህዝብ ግንዛቤ በጋራ መግባባትና በፈቃደኝነት ላይ የተመሰረተ መሆን እንዳለበት አሳስበዋል። ትግራይ የህልውና አደጋ እየገጠማት ነው፣ ህዝቡም ራሱን የመከላከል ኃላፊነት አለበት ያሉት ኃላፊው ሆኖም ከመንግስት መመሪያ ውጭና ያለ ህዝቡ እምነትና ፈቃድ እየተከናወነ ማንኛውም ምልመላ ካለ በጥልቀት ይመረምራል ብለዋል። ክልላዊ መንግስቱ ያለ ፈቃድ ምልመላ ባካሄዱ ማንኛቸውም የጸጥታ አካላት ወይም የአካባቢ አስተዳደር ባለስልጣናት ላይ ህጋዊና አስተዳደራዊ እርምጃዎችን እንደሚወስድ ገልጸዋል። የመንግስት ምላሽ የመጣው በትግራይ ውስጥ ከፍተኛ የፖለቲካና የወታደራዊ ውጥረት ባለበት እንዲሁም ባለስልጣናት ስለሚመጡ የጸጥታ ስጋቶች በተደጋጋሚ በሚያስጠነቅቁበትና በክልል ውስጥ ያሉ የፖለቲካ አለመግባባቶች ሳይፈቱ በቀጠሉበት ወቅት ነው። ይህ አዲስ ውዝግብ የመጣው በትግራይ ደካማ የጸጥታ ሁኔታ ላይ ስጋቶች እየጨመሩ ባሉበት ወቅት ነው። የክልሉ ባለስልጣናት በፕሪቶሪያ ስምምነት የተገኘው ሰላም አሁንም ለአደጋ ተጋላጭ መሆኑን በተደጋጋሚ ያስጠነቀቁ ሲሆን ታዛቢዎችም እየጨመረ የመጣ የፖለቲካ ውጥረት በውይይት ካልተፈታ መረጋጋትን ይበልጥ ሊያናጋው እንደሚችል አሳስበዋል። ባለፈው ግንቦት ወር 2018 ዓ.ም የመቀሌ፣ የሽሬ፣ የአክሱም፣ የአድዋ፣ የአዲግራት፣ የውቅሮና የሌሎች አካባቢ ነዋሪዎች ቤት ለቤት ፍተሻዎችን፣ የዘፈቀደ ስርዓቶችንና ወጣቶችን ወደ ወታደራዊ ማሰልጠኛ ጣቢያዎች ማዘዋወርን ያካተቱ የተቀናጁ ዘመቻዎች መኖራቸውን ለአዲስ ስታንዳርድ መግለጻቸው ይታወሳል። በርካታ ቤተሰቦች ምልመላውን ለማስቀረት ልጆቻቸውን እየደበቁ ወይም ወደ ሌላ አካባቢ እንደላኳቸው አክለው ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል እየተካሄደ ባለው የግዳጅ ወታደራዊ ምልመላ ከሚታፈሱ ሰዎች መካከል አብዛኞቹ ከ18 ዓመት በታች መሆናቸውን ማረጋገጡን ገልጿል። በክልሉ የሚካሄደው ሰዎችን በግዳጅ ለወታደራዊ ምልመላ ወይም ለጦርነት የማሰማራት ተግባር እንደ ጉልበት ብዝበዛና የጦር ወንጀል ሊቆጠር እንደሚችልም አሳስቧል። መንግስታዊ የሰብአዊ መብቶች ተቋም ቅዳሜ ሰኔ 27 2018 ዓ.ም ባወጣው መግለጫ እንዳስታወቀው በመቀሌ ከተማ ወጣቶች ሲታፈሱና ነዋሪዎች ተቃውሟቸውን ሲገልጹ ያሳያሉ የተባለ ቪዲዮዎችን በማህበራዊ ሚዲያ በተሰራጩ ማግስት ነው። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ ካቢኔ በመቀሌ 05 ቀበሌ ተፈጽሟል የተባለው ክስተት እንደሚያጣራ መናገሩን ትግራይ ቲቪ ዘግቧል። ኢሰመኮ በቅዳሜ ዕለት መግለጫው ትግራይ ክልል ውስጥ የሚፈጸሙ ድርጊቶች እንዲሁም ክልሉን በሚያጎራብቱ አካባቢዎች ወታደራዊ እንቅስቃሴዎችና ግጭቶች የፈጠሯቸውን አሳሳቢ የሰብአዊ መብቶች ሁኔታዎች በቅርበት እየተከታተለ መሆኑን አስታውቋል። ኮሚሽኑ በቀዳሚነት የተጠቀሰው በትግራይ ክልል ነዋሪዎች በግዳጅ ወደ ውትድርና ለማሰማራት ውሏል ያለውን የውሳኔ ሰነድ ነው። ኢሰመኮ የውሳኔ ሰነድ የሚል በጠቀሰው የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የወጣ አዋጅ የጸደቀው ህዝባዊ ወያኔ ሓርነት ትግራይ ህወሓት ወደ ስራ በመለሰው የትግራይ ክልል ምክር ቤት ነው። ካለፈው ሳምንት አንስቶ ተፈጻሚ እንዲሆን በክልል ምክር ቤቱ አፈ ጉባኤ ትዕዛዝ የተሰጠበት ይህ አዋጅ ዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ጭምር ተቃውሞ አቅርቦበታል። ኢሰመኮ በትናንት መግለጫው የውሳኔ ሰነዱ የወጣው በፕሪቶሪያ ስምምነት መሰረት በፈረሰ ምክር ቤት መሆኑን ጠቅሷል። ይህ እርምጃም የዘላቂ ግጭት ማቆም ስምምነቱን የሚጥስና የሀገሪቱን ህገ መንግስት የሚጻረር መሆኑን ገልጿል። በዚህ አዋጅ መሰረት የግዳጅ ውትድርና ጥሪን ያልተቀበሉ ነዋሪዎች ላይ የገንዘብ ቅጣት እንደሚጥል፣ ተቃውሞ የሚያሰሙ ሰዎችን እስከ 25 ዓመት በሚያደርስ እስራት እንደሚቀጣ እንዲሁም ህጉን ወደ ኋላ ተመልሶ ጭምር ተግባራዊ እንደሚሆን ዘርዝሯል። ይህ አዋጅ ከመውጣቱ አስቀድሞ በትግራይ ክልል ወጣቶችን በተለይም ህጻናትን፣ ተፈናቃዮችን፣ የአእምሮ የጤና ህሙማን የመያዝ ተግባር ሲፈጽም እንደነበር ታፍሰው ከተመለሱ ወጣቶች ከቤተሰቦቻቸውና ከተለያዩ ሰነዶች
ማረጋገጡን ገልጿል። የኢሰመኮ መግለጫ እንደሚያሳየው ከስደተኛ ካምፖችና ከጸበል ስፍራዎች ጭምር የተያዙ ሰዎች ወደ ወታደራዊ የስልጠና ካምፖች እንዲገቡ ተደርገዋል። አዋጁ ከወጣ በኋላ ደግሞ ይህ ተግባር ይበልጥ ተጠናክሮ መቀጠሉን ገልጿል። የአብነት ትምህርት ቤት ተማሪዎችን ከአብያተ ክርስቲያናት እንዲሁም ከበርካታ ሌሎች ሰዎች ከገበያ ስፍራ ከወጣቶች ማዘውተሪያ ማዕከላትና ቤት ለቤት በሚደረግ አሰሳ በማፈስ ወደ ወታደራዊ ተግባር እንዲሰማሩ ተደርገዋል ሲል ከሷል። በተጨማሪም ኮሚሽኑ በግዳጅ ከሚታፈሱ ሰዎች መካከል በአብዛኛው እድሜያቸው ከ18 ዓመት በታች መሆናቸውን ኢሰመኮ ለማረጋገጥ ችሏል ሲል ግኝቱ ገልጿል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።